ኖላዊቶች ወይዘሮ ሜላት ወርቋን የሰረቃት ማን ይመስላችኋል? ማለት ነው። ካስቀመጠችበት ወርቋ እንግዲህ ለሰላምዬ ቸገሬ ስትል ሽጣ ለልጆቿ አንዳንድ ነገር ልታደርግ ነበረ። ለዛሬ ያልሆንኩትም ለመቼ እሆናለሁ? ምን ላይ ነው እናትነቴ? ልጆች ሲሰቃዩ አንገታቸውን ሲደፉ ማየት አልፈልግም ብላ እንግዲህ ወደ አስቀመጠችበት ቦታ ስታየው የለም ማለት ነው። እሷም ደግሞ ወርቁ እያለች መጮህ ትጀምራለች። ሰላምዬም ደግሞ ፌስታሉን አንስታ ስትፈትሸው ወርቅ ምናምን ስትል ነው ሰው የሰማሁት ወይስ ጆሬ ነው እያለች መፈለግ ትጀምራለች ማለት ነው። ወይዘሮ ሜላትን እንግዲህ ማን የዘረፋት ይመስላችኋል? ማለት ነው። ሳስበው የድንብላልን ወንድም ጠረጥረዋለሁ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዚህ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማለት አትርሱ ማለት ነው። ዛሬ ይዘንላችሁ የመጣ ነው ኖላዊቶቹን ነው ማለት ነው። የኖላዊቶች ጉዳይ እንደቀጠለ ነው ማለት ነው። እያንዳንዱ እውነት ለመናገር ወይዘሮ ሜላት ግራ ገብቷታል ማለት ነው። በዚህ የተነሳ እንግዲህ እያንዳንዱ ነገር ለማወቅና እንትን ለማለት ሞክራለች ማለት ነው። ወይዘሮ ሜላት አሁን ላይ ያለችበት ሁኔታ እዩም ጋር የተጣላችው ምክንያቱም ጥንቅር ብሎ ይቀራታል እንጂ ስራው እኔ አልሰራም ከአንተ ጋር ብለዋለች። እሱም ደግሞ ይቅርታ ለመጠየቅ ሞክረው ነበር ማለት ነው። እሱ ይቅርታ የጠየቃት ምክንያቱም ከፍ ዝቅ እያረጋት ስለነበረ፣ በዛ ላይ ደግሞ ስራ እያደራረበባት ስለነበር በዛ ነው የተጣሉት። እናም ደግሞ እሷ ማሽን አይደለችም። እውነት ለመናገር የሰው ልጅ እንደዛ አይደረግም ማለት ነው። አሁን እሱ በፊት እሷ አለቃው ስለነበረች ያንን ብድር እየከፈለ ይመስለኛል እዩ ማለት ነው። በድጋሚ ይቅርታ ጠይቆ በድጋሚም ደግሞ ሌላ ስራ አብረው እንዲሰሩ ቢላትም አልፈልግም ብላ ትታመታለች ማለት ነው። እንግዲህ ሀናም ግራ ገብቷታል። አሴር በስተመጨረሻ እንድታገቢኝ እፈልጋለሁ ያላት ከዚህም በኋላ አንቺን አጥቼ መኖር ስለማልችል ነው። እናም ደግሞ እኔን እሺ ካላልሽኝ እኔ ታንቄ እሞታለሁ ብሏል ማለት ነው። ታነቅና ሞክረና አሴር እንግዲህ ከዚህ በፊት እኔ ምርጫ ያረግሽኝ ምክንያቱም ስራ ጋር ስትለያይ ነው እኔ ምርጫ ያደረግሽው እንጂ ሌላ ሰው ስለሌለሽ ብሎ ሲላትም እሷም ደግሞ ያለፈ ህይወቴን እያስታወስኩኝ መታመም የለብኝም፣ ግን በዚህ ሰዓት ላይ አሁን ወደ ትዳር የሚያስገባኝ ነገር ምንም ነገር የለም ብላለች ማለት ነው። ምክንያቱም አሴር እውነት ለመናገር ታውቃላችሁ ለረጅም ጊዜ የጠበቃት ምርጥ አፍቃሪዋ፣ ንጹህ አፍቃሪዋ ለሀና አሴር ብቻ ነው ማለት ነው። ኖላዊትም ደግሞ ስለ ሀና እንግዲህ ተንቹ እየነገረው ነበር ማለት ነው። ተንቹም ደግሞ ግራ ስለገባው አንተ ወፈፌ ሰላም ለምን ትነግረኛለህ? ሀና እንደዚህ አታረግም እያለ ይለዋል ማለት ነው። አሴር አሁን ላይ ለሀና ያለው ቦታ በጣም ከፍ ያለ ነው ማለት ነው። አግብቷት አብሮ መኖር እንዲጀምሩ ይፈልጋሉ። በዛ ላይ ደግሞ ሀና ቤተሰቦች በዚህ ሁኔታ ሆኖ በፍጹም ልንጋባ አንችልም፣ ትንሽ ጊዜ እንኳ ጠብቀኝ፣ ትንሽ ጊዜ እያለች ትለዋለች ማለት ነው። እሱም ደግሞ እስከ መቼ ነው የምጠብቅሽ? እድሜ ዘላለሜን እየጠበቅኩሽ ነው። ስለዚህ አሁን ግን የሁሉም ነገር ያልቃል እያለ ይላታል ማለት ነው። ተምቹ እንግዲህ በስተመጨረሻ የድንብላል ወንድም አስታርቆታል ማለት ነው። ጸባው ከተስተካከለ እሱም ደግሞ አሁን ተሽሎኛል፣ ስለዚህ ወደ ሀገሬ ሸኝ ብሎ ሂዷል። ሸኝተዋለች ማለት ነው ድንብላልም ልሸኘው ከሄደች በኋላ እንግዲህ ወይዘሮ ሜላት ቤት እየተፈጠረ ያለው ነገር በጣም ከባድ ማለት ነው። ምክንያቱም አሁን ደግሞ ታውቃላችሁ እሷ ያሰበች የነበረው ድህነት ባይጥለኝ የድንብላል ወንድም ከኛ ጋር ይኖር ነበረ። ስንቱን እንዳላስተናገርኩኝ፣ ስንቱን የመጣ ሄደውን አሁን ላይ ጊዜ ጣለኝ ብላ በጣም ታለቅሳለች ማለት ነው ወይዘሮ ሜላት። ሜሉዬ እንግዲህ አስተዋይና መልካም ሴት ናት። እውነት ለመናገር ሰላም ደግሞ ሰልችቶኛል እቤት መቀመጤ፣ በዛ ላይ ደግሞ ስራ ቆምኩኝ እማዬ፣ አሁን ደግሞ በጣም ከባድ ነው፣ የ5 ብር ካርድ የጠረረብኝ ልጅ ነኝ በዚህ ጊዜ ስትላት፣ ወይዘሮ ሜላትም አላስችላት ብሎ በጣም ደም እንባ ታለቅስና ትናደድና ትበሳጫለች ማለት ነው። እኔ ነኝ እንደዚህ ያደረግኩሽ
የኔ ልጅ። ስለዚህ ሁሉንም ነገር ለማስተካከል እባክሽን እሞክራለሁኝ። አሁን መረጋጋት አለብሽ ብላ ሰላምን ማረጋጋት ትጀምራለች። ሰላምዬም ይሄ ምላስ ያስኮርፎኛል፣ ምክንያቱም ስራ ቦታው ልከትዬ ልሄድ ስለው እምቢ አለኝ ብላ ትላታለች። አንቺ ምን ለመሆን ከርሽ ስትላት፣ አይ እሱ የሚሰራውን ስራ መስራት እፈልጋለሁ፣ በዛ ላይ ደግሞ እንዴት እንደሚሰራ ማየት እፈልጋለሁ ትላታለች። ይህን እንግዲህ በማለቷ ወይዘሮ ሜላት ደግሞ አንቺ እኮ ልስትሮ ልትሰሪ ብላ በጣም ትናደድና ትበሳጫለች ማለት ነው። እንደዚህ ሆኛለሁ፣ ለካ እንደዚህ መሆኔን አላወቅኩም ነበር፣ ልጅ ለካ መርሯቸዋል ብላ ትላታለች ማለት ነው። እውነት ለመናገር አሁን ላይ ታውቃላችሁ ኖላዊት ለራሱ እንኳን ሰው ሊገድፍ ለራሱም የሚሆነው ነገር የለም ማለት ነው። ተምቹና አሴር እንግዲህ ዛሬ ብር ቀየረን ብለን ሰው ላይ መቀየር የለብንም ብሎ ይለዋል ማለት ነው። ተምቹም ደግሞ ከዚህ በኋላ እኮ እኔ አታቀኝም፣ አላቅህም፣ ስራዬን ነው የምሰራው፣ በዛ ላይ ደግሞ ራሴን እንትን ማለት አለብኝ እያለ ይለዋል ማለት ነው። አሴርም ደግሞ አንተ ሰው ሁን እንጂ አንተ ተለወጥ እንጂ እስቲ ጉድ ያለሁ እያለ ይነግረዋል። እውነት ለመናገር ተምቹና አሴር በመቀየራቸው ደስ ብሎኛል። አሴር ቁም ነገረኛ ነው፣ ተምቹ ትንሽ አስቸጋሪ ነው ማለት ነው። ድጋሚ ከእንትን ካላለ ማለት ነው። ይህም በማስመልከት እንግዲህ ተምቹ ከዚህ በኋላ ስራዬን ሰርቼ ድንብላል ወደ እኔ መመለስ አለባት ብሏል ማለት ነው። በእርግጥ ድንብላል ይቅርታ አድርጋለታለች ማለት ነው። አሁን ትልቁ ዋነኛው ነገር የወይዘሮ ሜላት ስራ ማጣት፣ እንደዚሁም ደግሞ አሁን የጠፋት እቃ ማን የወሰደባት ይመስላችኋል? መቼም አሴርና ተምቹ በድጋሚ ወደ ነበሩበት ህይወታቸው አይመለሱም 100%። ድጋሚ እንግዲህ ወደዛ ከሄዱ በጣም ከባድ አሴርና ተምቹ ሄዱ ማለት ታውቃላችሁ ማለት ነው። ሁሉ ነገር ይበላሻል ማለት ነው። አሴርና ተምቹ ከዚህ በፊት እጃቸው ስለማያርፍ ብዙ ነገርን እንትን ሲሉ የነበሩ ስለሆኑ እሱ ቢሆንም ግን ሁሉም ነገር ስለሚስተካከል ወይዘሮ ሜላት እንግዲህ እጅ ቢጥላትም ብዙ ነገርን ብታሳልፍም አሁን ላይ ደግሞ ሁሉም ነገር ተስተካክሎ ሁሉም ነገር ለማየት እንበቃለን ማለት ነው። በዚህ የተነሳ እንግዲህ ሜሉዬ ፈጣሪ ያጽናናሽ፣ ሌላ ምንም አልልም ማለት ነው። አሴርም ደግሞ ተረጋግተህ ቆም ብለህ አስብ፣ ምንም ነገር ቸኩል ማለት ነው። የቸኮለ ሁሉ ጥሩ አይደለም ማለት ነው። ኖላዊትም አሁን ላይ ከፋኖሴ ጋር ያለበት ሁኔታ ምን አይነት ስራ እንደምሰራ አላቅም እያለ ለሀናና ለፋኖሴ ይነግራቸዋል ማለት ነው። እሷም ደግሞ ምን ማለት ነው? ምን አይነት ስራ ነው የምሰራው ማለት? ያው ጥበቃህን ነው የምሰራው እንዴ? ውስጥ ምን እንደምሰራ ምን ታውቃለህ ብሎ አለኝ የቀጠረ ሰውዬ። እውነቱን እኮ ነው፣ ግን አባዬ ምንድን ነው የሚሰራው አንተ የምሰራበት ቦታ ብላ ትለዋለች። እንዴ እኔ ምን አውቃለሁኝ ምን እንደሚሰሩ? እኔ ብቻ ሲወጡ ሲገቡ ያየሁኝ መመልከትና ሲወጡ ሲገቡ ያየሁ ምን እንደሚሰሩ እንትን ማለት ነው። ጥበቃ ነው፣ ሌባ ብቻ ነው የሚጠብቀው እያለ ይነግራቸዋል። እነሱም ግራ ገብቷቸው አባዬ እዚህ አዲስ አበባ ላይ እኮ ምን እንደሚሰራ ስለማታውቅ ራስህን ጠብቅ እያለ ሀናም ትነግረዋለች ማለት ነው። ኖላዊት አሁን ላይ ግራ ገብቷቸዋል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርገው።